ጤና ይስጥልን ተመልካቾቻችን ካሚኮ የእኩለ ቀን ስፖርት ዘገባዎችን ይዘን ቀርበናል። ከዘገባዎቹ ጋር መለሰ ግዛቸው አብሬያችሁ ቆይታ አደርጋለሁ። ኢትዮጵያ ተሳታፊ የሆነችበት የአፍሪካ ሀገራት ኦሎምፒክ ኮሚቴ የዞን 5 ውድድር ትናንት በኬንያ ተጀምሯል። ቀጠናዊ ትስስርን ማጠናከርና የምስራቅ አፍሪካ ሀገራት ለዓለም ወጣቶች ኦሎምፒክ የተሻለ ተፎካካሪ እንዲሆኑ መንገድ መክፈት የውድድሩ ዓላማ ነው። ለ5 ቀናት በሚቆየው ውድድር ኢትዮጵያን ጨምሮ 11 ሀገራትም ተሳታፊ ናቸው። በኬንያ ናይሮቢ ኬንያታ ዩኒቨርሲቲ የሚደረገው ውድድር በ7 የስፖርት አይነቶች በሁለቱም ጾታ ነው። የኢትዮጵያ ኦሎምፒክ ኮሚቴ በ4 የስፖርት አይነቶች ማለትም በአትሌቲክስ፣ በዋናና ብስክሌት በሁለቱም ጾታ እንዲሁም በ3x3 ሴቶች ቅርጫት ኳስ ተሳታፊ ሆኗል። ውድድሩ ትናንት የተጀመረ ሲሆን ቅዳሜ ይጠናቀቃል። መረጃው ከአኖካ ገጽ የተገኘ ነው። በ2019 የኢትዮጵያ ፕሪሚየር ሊግ የደጋፊዎችን ድባብ ወደ ሜዳ ለመመለስ እንደተዘጋጀ የባህር ዳር ከተማ ደጋፊዎች ማህበር ገለጸ። ደጋፊው ለክለቡና ተጫዋቾች ያለውን አጋርነት በተለያዩ መንገዶች እንዲያሳይም ተጠይቋል። አማኑኤል ጸጋይ የባህር ዳር ከነማ እግር ኳስ ክለብ ዘንድሮ ያስመዘገበው ውጤት የደጋፊውን ስሜት የጎዳ ሆኗል። ክለቡ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ያወጣቸውን ሕጎች ተከትሎ መስራቱ በውጤት ተጎጂ እንዲሆን አድርጎታል የሚል ሀሳብ አለው ደጋፊ ማህበሩ። አንድ የክለቡ ደጋፊም እንደ አመራሩን እንደተቀመጥክበትም ፖዚሽን ስታየው በጣም ትንሽ ስሜት ይነካል። ያ ደግሞ የሆነው ሊግ ሼር ካምፓኒው በሚያወጣቸው ህጎች ተፈጻሚነት ማጣት የደጋፊዎቻችንን ስሜት እጅጉኑ ፈትኖታል፣ እጅጉኑ ጎድቶታል ብለን ነው የምናስበው። ምክንያቱም አንዳንዴ የሚወጡ ህጎች የደጋፊውንም ምክንያቱም እግር ኳስ ያለ ደጋፊ ምንም ነው የደጋፊውን ስሜት መጠበቅ አለበት ብለን እናምናለን። ያንን ስንል ግን እኛ የምንለው ብቻ ይሆን ሳይሆን እንደ ሀገር የወጣው ህግ ለሁሉም ክለቦች እኩል መሆን መቻል አለበት። አክሲዮን ማህበሩ በመጪው የ2019 ውድድር ዓመት የፕሪሚየር ሊግ ጨዋታዎችን በባህር ዳርና ሌሎች አዳዲስ ከተሞች እንደሚያካሄድ ይጠበቃል። ይህም ደጋፊዎች ክለቦቻቸውን በቅርበት እንዲደግፉና አስተናጋጅ ከተሞችን በኢኮኖሚ እንዲነቃቁ እድል ይሰጣል። የሊጉ አክሲዮን ማህበር ልዑክም ባህር ዳር ከተማን በመጎብኘት ቅድመ ሁኔታዎችን ገምግሟል። ያለ ደጋፊ መጫወት ውጤት አሳጥቶናል የሚሉት የጣና ሞገዶቹ ደጋፊዎችም የማህበሩን ውሳኔ በመጠባበቅ ላይ ናቸው። ባለፉት አመታት ጉዞ እንኳን ማድረግ አልቻልንም። እውነት ለመናገር ባህር ዳር ተጓዥ ደጋፊ በጣም በብዛት ያለው በዚህ የሚታወቅ በሄደበት ከተማው በሙሉ ደግሞ እግር ኳስን አነቃቅቶ የሚመጣ ደጋፊ ምስጉን ደጋፊ ያለው ክለብ ነው። እነዚህ ልጆች ሜዳ ውስጥ አለማግኘት ማለት ስፖርቱን እንደመግደል ነው ለኔ። በእርግጠኝነት መናገር የሚቻለው በዚች 4 አመት እኛ ከመጣንበት ጊዜ ጀምሮ እድሎች ነበሩ። ዋንጫን አንድ አይደለም 2 የምናነሳበት እድል ነበረ። ይሄንን 100% መናገር ይቻላል። ያየናቸውም ነገሮች ስለነበሩ ያ እንዲሆን ሊግ ሼር ካምፓኒውም ሆነ የኢትዮጵያ እግር ኳስ ፌዴሬሽን የራሳቸውን እይታ አይተው ውድድሩን ወደዚህ እንዲያመጡልን እንፈልጋለን። አምናም ይመጣል ተብሎ ከተማ አስተዳደሩም በደብዳቤ ጠይቆ ነበር ይምጣልኝ ብሎ፣ ነገር ግን የሜዳ አክሰስ በሚል ነው ምክንያት ነው እያስቀሩት ያሉት እና ምናልባት 2019 ላይ ያ ይቀጥላል ብለን አናስብም። ያም ሆኖ ግን የክለቡ ደጋፊ ማህበር አስቸጋሪ ሁኔታዎችን ተቋቁሞ ክለቡን በተለያየ መልኩ ማገዝ የቻሉ ደጋፊዎች ባለቤት እንደሆነ ፕሬዝዳንቱ ጥላውን ስንቴ አንስቷል። ፋይናንሻሊ ክለቡን ሳፖርት አላረግንም፣ በሞራል መደገፍ አልቻልንም ብቻ ሳይሆን ቁጭ ብለን እያየን ነው ማለት ግን እንዳልሆነ በዚሁ አጋጣሚ እንዲያዝልን እንፈልጋለን። ምክንያቱም ውድድር በሚደረግበት ከተሞች ያሉ ደጋፊዎች አሉን። እነሱ ደጋፊዎች በጣም ክብር ምስጋና ይገባቸዋል። በተለይ የተወሰኑ ማለት አንዱን ጠርቻ አንዱን እንዳልተው ከመፈለግ ካልሆነ በቀር እርስ በርሳቸው እያስተባበሩ ሰዎችን ፋይናንስ በመጠየቅ ባስ እየተከራዩ እየሄዱ ከከተማ የሚደግፉ ውስንም ቢሆኑ አሉ። ለነዚህ ሰዎች በጣም ትልቅ ክሬዲት መስጠት ያስፈልጋልና በዚሁ አጋጣሚ እነሱን አመሰግናለሁ። ባህር ዳር ከነማ ስፖርት ክለብ የአገልግሎት ጊዜው ያለፈውን የቦርድና የደጋፊ ማህበር አመራሮች ለመምረጥ በቀጣይ ጊዜ ጉባኤውን ያካሂዳል። በዚህ ሂደትና በቀጣይ ለሚኖሩ ስራዎችም ሁሉም የክለቡ አመራርና ደጋፊ ለክለቡ ቅድሚያ ሰጥቶ ኃላፊነቱን ሊወጣ እንደሚገባ ደጋፊ ማህበሩ ጥሪ አቅርቧል። ኮቺንግ ስታፍ የሚዋቀረው በራሱ በኮቹ ነው። አንድም ሰው ጣልቃ አይገባበትም። ራሱ ይሆኑኛል ይመጥኑኛል ያላቸውን ሰዎች ራሱ ያደራጃል። በተጫዋች ምልመላ በኩልም ራሱ ኮቹ ነው የሚመለመለው። አንድም ሰው ጣልቃ መግባት አይችልም። ይሄ ህግ ነው። ክለቡን የምንጠቅምበት መሰረታዊ የሆኑ ነገሮችን ብንሰራ ብንተጋገዝ የተሻለ ክለብ ይኖረናል ብዬ አስባለሁና ሶሻል ሚዲያውን ክለቡን ለመጥቀም እንትንበልበት መወቃቀሻችን ደግሞ አዳራሽ አለችን አይደል? ክለባችንን ውጤታማ የምናደርግበት ሂደት ዘርግተን ለመሄድ ነው እየተዘጋጀን ያለ ነው። እሱን ደግሞ በአጭር ጊዜ ውስጥ እናደርጋለን ብለን ነው ተስፋ የምናደርገው።
ደሜ ነው